ወንጌል ስለማይሰበክ መጽሐፉ ግን ቁርአን ላይ ያለው በቀጥታ ከእስልምና ያፈገፈገ ይገደላል ነው የሚለው መጽሐፋቸው ይገደል ነው የሚለው እኛ ግን ይገደል የሚል መጽሐፍ የለን በአዲስ ኪዳን የሚረግሙን የምንመረቅበት ነው ሞራል አለ ከፍታ አለን ከዚህ በኋላ ግን መጽሐፋቸውን ብቻ መግለጥ ነው እኛ መጥፎ ነገር መናገር አይተበቅብንም የሚለውን በሰማይ ያሉትን የጋብቻ ስነ ስርዓትና የዝሙት ጾራቸውን ለማርካት የሚሮጡትን እንገልጣለን እነሱ ይፈሩበት መጽሐፋቸውን ካፈሩበት ግን ወርዱንም ቃላቱንም ያርሙት ራሳቸው እኛ መጽሐፋቸውን ግን መግለጣችንን እንቀጥላለን የጊዜ ጉዳይ እንጂ ደግሞ እነሱን ፈርቶ ደግሞ ማን ነው ደግሞ እነሱ አሳዳጅ እነሱ ተፈሪ እኛ ተገፊ ማን ፈቅዶላቸው እነማን ናቸው እነሱ ስለዚህ ይሄ ስነ ስርዓት የሌለው ነገር ነው ራሳቸው ነኩን አንድም ቀን በእነሱ ላይ እንዳልከው ወንድማችን እንደው ማን ጻፋውን መጽሐፍ ራሱ የጻፈ እስኪ ገል የሚባል በእኛው እዛው ከፕሮቴስታንቱ ጋር ነው የምንፋጠጠው ከሌሎቹ ጋር ነው ስንሟገት ይኖር ነው እንጂ ቁርአኑን መሽገልጠን እንዳውም እኛማ ቤታችንን ከፍተን ሰው በእምነቱ ሊገፋ አይገባም ብለን ከመካ የተሰደደውን እስልምና እኮ በአለም ላይ እንዲስፋፋ ያደረግን እኮ እኛ ነን ታሪካችን ቤተክርስቲያን ታሪክ ይሄን ነው የሚነግረን ስለዚህ ሰዎችን መብት ማክበር እምነት ማክበር ለኛ ለናቷ ምጥ ነው የሚሆነው እነሱ ግን እኛን ካልተከተላቸው እኛን እምነት የሚመስል ከሌለ በሰይፍ እንገላለን እንቀላለን አድርገውታል ከዚህ በኋላ ግን አይፈቀድም እንደዚህ ማድረግ አይችሉም መብታቸውም አይደለም ትክክል አይደለም ስለዚህ በጣም በርታ ጠንክር ከጎንህ ነን ይሄው እኔ ቄሱም አብሬ ነኝ ካንተ ጎን ነው የምቆመው ማንንም አናስደካም ይሄንን ማለት ያስፈልጋልና ልሙጥ የሆነ የክርስትና የለንም እምነት አለን ካልቸር ደግሞ ከእምነት የሚመጣ ነገር ነው እኛ በምድር ላይ የምንኖር ሰዎች ነን ቤተክርስቲያን ሲያቃጥሉ ቆመን አናይም ወንድሞቻችን ሲሳደዱ ሲገረፉ ሲሰቀሉ ይገደሉ ሲባል ቆመን የምናይ እጃችን ሙቅ የያዘ አይደለም በዚህ አንድ ሰው አለ አንድ ታሪክ ልንገርህና ዳብቃ ባይታዊ ናቸውና ታቃለ እንግዲህ የባይታውያን መቋሚያ ከታች ጦር ነው ከላይ ደግሞ መስቀል አለውና አባ አላቸው አንዱ መጣና አቤት ይሄኛውስ መስቀል ነው ይሄኛው ጦሩ ምንድነው ሲላቸው ለዘመጻ በሰላም በዝንቱ ባርኮ በሰላም የመጣውን በዚህ ባርከዋለሁ ወለዘ ይመጻ በሰላም በዝንቱ ዘተርኮ በሰላም የማይመጣውን ግን በዚህ ዘተርከዋለሁ አሉ እና እኛ እንደዚህ ያሉት ነገሮች የሉም በሰላም ለሚመጣው መስቀላችን ፍቅርን ያሳያል ደግሞ በሰላም ለማይመጣ ሃይማኖታችን ሊያጠፋ ለሚመጣ ግን አድዋ ላይ ታወጅ ዘን እንዘምታለን ይሄ ነው በቃ ቴንኪው በጣም እግዚአብሔር ይስጥልን በጣም አንድ እዚህ እንደማውን ሰዎች በጨምሶ አንድ መናገር ፈልገው ነገር ምንድነው ይሄንን ጽሁፍ የጻፍኩትኝ የዛሬ 7 አመት ነው የአክራሪ እስላሞች ምኞት ምን እንደሆነ ያውቃሉን የሚል ነው እና ፌስቡክ አውርዶብኝ ነበር እኔ ግን ጽፌ አስቀምጠዋለሁ እና ምንድነው ማወቅ ያለብን በእስልምናና አሁን የሚናገሩት የተነሳው ነገር ድሮም ያለ ሁሌም የነበረ ነው በውስጣቸው ያለ ነው እነሱ ይሄ አሁን እኛ እንደ አዲስ ስላወቅን ነው ልክ የነሱ ነብያቸው ዘይነብ የተባለች ሰው የተጠበሰ ስጋ መብላት እንደሚወዳውቃ እዛ ስጋው ላይ መርዝ አርጋ ሰጠችውና ያንን ስጋ በልቶ ከሱ ጋር እሱ ግን አፍ ውስጥ ከከተተው በኋላ ተፋው የተሰነውጦ ነበር ሌሎቹ ግን የበሉ ሞቱ ከዛ በኋላ እሱ 2 አመት ሙሉ ከቆየ በኋላ ያው የደም ስሩ የጅማት የተንጠለጠለበት ጅማት ተቆርጦ ከሞት በፊት ነገር ተናገረሱ ይሄ ማለትም ልክ አሁን የመኛ መጽሐፍ ቅዱስ ላይ ጌታችን ከማረጉ በፊት ልክ ለሐዋርያቶች እንደሰጣቸው መመሪያ እሱም የሰጣቸው መመሪያ አለ አሁን ይሄን ማወቅ አለብን ብዙ ክርስቲያን የናያውቅም አሁን ጌታችን ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ያጠመቃችኋቸው ያዘዝኳችሁ ነው እንዲጠብቁ ያስተማራችሁ ደቀ መዛሙርት አድርጓቸው እነሆ እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ የነሱ ግን ነብያቸው መሐመድ ግን ምንድን ያላቸው የመጨረሻው እንግዲህ ይሄ የመጨረሻው ሊሞት ስለሚናገረው አንድ ሰው ሊሞት ስለሚናገረው ቃል በጣም ኃይል አለው ምንድን የነገራቸው ሱራት አልተውባ የሚባለው ነው የተናገራቸው ተውባ ማለት በአረብኛ ንስሐ ማለት ነው
ምዕራፍ 9 ከቁጥር 29 ላይ የነገራቸው አንድ ቃል አለ እና ምንድን ነው የሚላቸው? ከእነዚያ መጽሐፉን ከተሰጡት ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛው እርም ያደረጉትንም እርም የማያደርጉትን እውነተኛውንም ሃይማኖትን የማይቀበሉትን እነርሱ የተዋረዱ ሆነው ግብርን በእጆቻቸው እስኪሰጡ ድረስ ተዋጓቸው አለ። በእስልምና ላይ አሁን በደንብ ጥናት ማድረግ የሚገባ የሚገልጸው ነገር አለ። መጀመሪያ ነቢያቸው መሐመድ መካ እያለ ሌላ ሰው ነው፣ መዲና እያለ ሌላ ሰው ነው። መካ እያለ ብዙ ተከታይ ስላልነበረው እናንተም እምነታችሁ ጠብቁ እኔም እምነታችንን እንጠብቅ፣ በሃይማኖት ማስገደድ የለም ይል ነበር። ከመካ ግን ካባሮት በኋላ መዲና ከመጣ በኋላ ግን በመዲና በጣም ብዙ ሰዎችን ከተከታይ ካፈራ በኋላ መካ ሄዶ ኮረና ካሸነፈ በኋላ ግን ከእስልምና ውጪ ምንም አይነት ሃይማኖት አያስፈልግም ብሎ በዛ ይኖር የነበሩት አይሁዶችን በአንድ ጊዜ እንደውም 900 አይሁዶችን እንደውም ገሏቸው። እንደውም በጉድጓድ ውስጥ እንዲቀበሩ ያደረጋቸው ያ ከነ መጽሐፉ አለኝ። እንደውም በዛ ላይ ያለችዋን ሳፊያ የምትባለውን እንኳን ገና ዛሬ አግብታ ባሏን ወዲያውን ገሎ አጠገባ ነው። እሱም ባሏን ከገደለ በኋላ እሷን እንደሚስት አድርጎ አገባት ይላል። እና እንደውም ከዛች ሴት ጋር እንደውም ሁሉ ጊዜ ሲተኛ ኢየሱስ ጠባቂ አዩ የሚባል ሰው ሁሌ ይንቆራጠጥ ነበር። ለምንድን ነው የምትንቆራጠጠው ሲለው ይህች ሴት እኮ ባሏን ዛሬ ነው የገደልከው፣ ገና እንኳን ሐዘኗን አልጨረሰችም፣ ድንገት ብታጠቃ ብዬ ነው አለው። እና በዚህ ደረጃ እንግዲህ እነሱ አስቀድመው ይሄ ኑዛዜ ቃል አለ የተነገራቸው ለነሱ። ልክ ለኛ ጌታችን የነገረ ሌላ ነው፣ ለነሱ ደግሞ የነገራቸው ሌላ ነው። እና እነዚህ ነገሮች ላይ እኛ አልነቃንም። በተለይ በሚዲያ ላይ እኔ አሁን አንዳንድ ኡስታዞች ያለው በቃ በእስልምና የአንድ ሰው ነፍስ ያጠፋ ሰው የዓለምን ሁላ ሰው እንዳጠፋ ይላል። ይህን የወሰዱት የአይሁድ ራባይ ኦሪት ዘፍጥረት ምዕራፍ 4 ላይ ያለውን የተረጎመበትን ነው። ያንን ነው ቃል በቃል በዛ ይኖሩ ከነበሩት ባኑ ኩራታ ከሚባሉት ከነዛ ከአይሁዶች ላይ ነው ከነዛ ኮፒ አድርጎ ቁርአን ውስጥ ከቶ ያን የሚናገረው ነገር ግን የተደበቀው ነገር ግን ሌላ ነው። ለኛ ብዙ የተነገሩ በዛ ውስጥ ብዙ የተነገሩ ነገሮች አሉ እና በጣም አንዳንድ የማታለያ ቃላቶችም አሉ፣ የማዘናጋሪያ ቃላቶች አሉ። ከእንደገና ደግሞ የተፈቀደ ደግሞ ውሸት ደግሞ በእስልምና አለ። ይሄን ማወቅ አለብን። የተፈቀደ ውሸት ማለት አልጥቂያ ይባላል። ለእስልምና ጥቅም ሲባል መዋሸት ይቻላል። ራሱ ሙስሊሞች እንኳን አሁን ተገደው ክርስቲያኑን በግድ ብንለው በአፉ እሺ ክርስቲያን ነኝ ማለት ይችላል፣ እስልምናን እንዳመነ ማለት ነው። እና ይሄን ሁላ ይፈቅድላቸዋል። አላህንም ነብዩንም መካዱላ ይችላሉ። እና ስትራቴጂው በጣም የረቀቀ ነው። እና እኔ ዋናው እንደ ዓላማ አድርጌ ያስኩትን ክርስቲያኖች ራሳችንን መጠበቅ አለብን፣ ቤተክርስቲያንን መጠበቅ አለብን። በእነሱ መጽሐፍ ላይ ሱራት አልማይዳ ምዕራፍ 5 ቁጥር 51 ላይ እና ሱራት አልኢምራን የሚል አለ። ኢምራን እንግዲህ የሚሉት እነሱ የሙሴ አባትን ነው እና የማርያምም አባት ነው ይላል። ሙሴና እመቤታችን ቅድስት ድንግል ማርያምን ወንድማማች ነው የሚያደርገው ቁርአን እና ወንድምና እህት አድርጎ ነው እዛ ላይ የሚናገረው። እና እዛ ላይ የሚናገረው ይላል አይሁድና ክርስቲያኖችን ረዳቶች ወይም ጓደኞች አድርጋቸው አትያዙ ይላል። እንደውም ከነርሱ ጋር ጓደኛ የሆነውን እስልምናው እንደተው ይቆጠራሉ ይላል። እና በዚህ ደረጃ ነው አሁን ነው ለዚህ ነው አሁን በቃ ግልጽ እየወጡ የሚናገሩት። እኛ እነሱ ላይ ምንም አይነት አካላዊ ጥቃት መሰንዘር ሐሳብ የለንም። ነገር ግን እኔ እስከማምን ድረስ ክርስቲያኖች አክቲቪስት ነን እንጂ ፓሲፊስት አይደለንም። ፓሲፊስት ማለት የማይቃወም በተለይ ጭቆና ሲደርስበት፣ በደል ሲፈጸምበት፣ የኃይል ጥቃት ሲወሰድበት ራሱን የማይከላከል ዝም ብሎ ብቻ ጌታ ያድነኛ ብሎ እጁን አጣምሮ ይጠብቅ አይደለንም። እና በተለይ ይሄ የሜኖናይት ትምህርት ነው እንጂ እነ ሉተር እና እነ ካልቪን ሁላ በእንደዚህ አይነት ነገር አያምኑም። እኛ ብዙ ነገሮች ይቀርና ማንቃት ያስፈልጋል። አንድ መጽሐፍ አለ በተለይ ፕሮፌሰር ዌግነር የሚባል ሃው ኢስላም ፕላን ቱ ቼንጅ ዘ ወርልድ የሚል መጽሐፍ ጽፏል። እና እዛው መካከላቸውን ያጠና ነው እያንዳንዳቸውን ዓላማቸውን ምን ለማድረግ እንደሚያስቡ። አሁን የምናየው ነገር መደነቅ አይገባንም፣ መደነቅ አይገባም። እኔ ነው ያን ምለው እና በዋናነት ምንድነው ከዛ ውስጥ ያሉትን አንዳንዶቹንም ነጥቃችሁ ከሰዓት ውስጥ ነጥቃችሁ አድኑ ነው። የማዳን ስራ ላይ ነው የምናተኩረው። ስለዚህ የክርስቶስ
የጌታችን የመድኃኒታችን ኢየሱስ ክርስቶስ ቃል ሲነገር ወንጌል ሲነገር ያ ማለት እስልምናን ማጥቃት ማለት ነው በተዘዋዋሪ እና እስልምናም ራሱ ቁርአኑ በመጽሐፍ ቅዱስ ይታያል። እነሱ መጽሐፍ ቅዱስን በቁርአን በፊት የሚለኩት እኛ ደግሞ አሁን እነሱን እንመዝናቸዋለን ማለት ነው። እና ያንን ማድረግ ያስፈልጋል። በተለይ ወንድማችን እፎይን ወጦ እንደ ልቡ መንቀሳቀስ መቻል አለበት በኢትዮጵያ ውስጥ። ያንን ለማድረግ ቆርጠን ካልሰራን አው በቃ እነሱ የመጀመሪያ ግባቸው እነሱ ደረጃ በደረጃ አላቸው። 3 ደረጃ አላቸው። ዛሬ አላነሳውም። 3 ደረጃ አለ። እነሱ የመጀመሪያውን አሳክተዋል። አሁን የመጀመሪያውን አሳክተዋል። ሁለተኛና ሶስተኛው ግን ያው አጠቃላይ ቤተክርስቲያኖችን ወደ መስጊድ መለወጥ ነው። ካህናቶችን ደግሞ ሼካ ማድረግ ነው። ኡስታዝ ማድረግ ነው። የምዕመናኖች ንብረትን መውረስ መውሰድ ነው። ይህንን አድርጓል። ፈቅዶላቸዋል። ይፈቀዳል። በእስልምና የሚፈቀድ ነው። ያው አንዱ ቪዲዮም እየሰራ ነበር ቅድም ቲክቶክ ላይ ላይቭ አይቀርላችሁም ወደዳችሁም ጠላችሁም ቁጥራችን ሲበዛ አለ። ቁጥራችን ሲበዛ እናንተን በግድ እናሰልማችኋለን። የማትቀበሉ ደግሞ ታክስ እየከፈላችሁ ትኖራላችሁ። ያ ማለትም ዋስትናችሁ ፕሮቴክሽን ፊ ይባላል። እና ዓላማው ምንድነው? እጅግ የበዛ ታክስ ይጭኑበትና ያ ክርስቲያን ላይ ታክሱ ሲከብደው እስልምና ይቀበላል ማለት ያ እንዲሆን ነው። ያን ደግሞ የማይፈጽም ደግሞ የማይፈልግ ደግሞ ሰይፍ አለ፣ አንገት በሰይፍ ይቀላል ነው እያሉ በዛ ላይ እየተናገሩና ምንም እሽሩሩ ማለት አያስፈልግም። እኔ ለነገሩ ምንም ፍርሃት የለኝም፣ ምክንያቱም ለ22 ዓመት አድርጌዋለሁኝና ምንም እንትን የምልበት ነገር አለም። ነገር ግን እኔ ሁሌም በጨዋነት በመሳደብ አለ በመጽሐፉ እናገራለሁኝ፣ የተጻፈውን እናገራለሁ እና ሁላችንም ተመሳሳይ ዕውቀት እንዲኖረን ነው ፍላጎቴ። ያንን ነው ማስበው። ወንድማችን ቢኒም ደግሞ የምትናገረው የምትጨምረው ነገር ካለ? እሺ ተስፍሽ ቀሲስ ይፍቱኝ ይባርኩኝ። እግዚአብሔር ይባርክ። አሜን። እሺ ተስፍሽ ያው እንግዲህ ማንቃቱ እንደቀጠለ ነው። በደንብ ማህበረሰቡ ማንቃት መቻል አለበት። እስልምና ታይም ቦምብ ነው። መቼ እንደሚፈነዳ አይታወቅም። ጊዜ ጠብቆ ነውና በተለይ አሁን ላይ ያሉት ዋሃብያዎች የሚባሉት የአክራሪ ክንፉ ማለት ነው። እነሱ በጣም አደገኛዎች ናቸው። ዓለምንም እየበጠበጡ ያሉትም እነሱ ናቸውና ኢትዮጵያ ውስጥ ደግሞ አሁን ላይ አይ ቲንክ ስልጣኑንም ምኑንም የያዙት መጅሊሱንም የተቆጣጠሩት እነሱ ናቸውና ከባድ ነው። ባይዘዌ እነዛኞቹ የቀደሙትን ራሱ እያጠፏቸው ነው ማለት እነሱን ራሱ ወደ ማጥፋት እየሄዱ ነውና ቢመጡ ለእነሱም እንደማይመለሱላቸው እነሱ ራሳቸው ይናገራሉና እነሱ ቦታውን ቢዩ ስልጣኑን ቢዩ ከኛ ቀድሞ የሚያጠፉት እነሱ ነው እና በጣም አደጋ ስለሆነ ማህበረሰባችን መንቃት መቻል አለበት። ተመጣጣኝ ነገር መሰጠት መቻል አለበት ማለት ነው። እሺ አንድ ሐሳብ እኔ ያው እንትን ልበል። ምናልባት ሱራ 3 ቁጥር 110 ላይ እንደዚህ የሚል ቃል አለ። ከሐዲሱ ላይ ስለማነበው በእንግሊዘኛ ላነበው። You believer ይላል true believer in Islam monotheist and real follower of the Prophet Muhammad and his Sunnah are the best of the people ever raised up for mankind። ምንድነው የሚለው? ቤስት የሚባሉ ህዝቦች ማን ጋር ነው እንትን የሚለው ድምፅ አለ። ማን ጋር እንደሆነ አላወቅም። ሶሪ ኦኬ። እኔ ጋር መጽሐፍ እየገለጽኩ ነው። ሳይለንት አደርጋለሁ። ያ ከተነሱት ማህበረሰቦች ከህዝቦች መካከል በጣም ቤስት እና ማንካይንድ የሚባሉት የመሐመድን ሱና የሚከተሉ ይላል። ይሄ ቻፕተሩ ነው። ሱራ 3 ላይም አለ። የዚህ ማብራሪያ ሐዲስ ላይ ሳሂህ አልቡካሪ 4557 ላይ እንደዚህ ብሎ ያስቀምጠዋል። በጣም ነው የሚገርመው። ደቨር ሲልና ዩ ትሩ ሙስሊም እውነተኛ ሙስሊም የምትባሉት አር ዘ ቤስት ኦፍ ዘ ፒፕል ኤቨር ራይዝድ አፕ ማንካይንድ። ጥሩ የሚባሉ ሙስሊሞች አልተነሱም አለ። የትኞቹ ናቸው? እንደዚህ አይነቶቹ ነው ብሎ ሊገልጣቸው ነው። ሚንሲልና the best of the people for the people as for brings them with a chain of on their necks till they embrace Islam ይላል። ጥሩ የሚባሉት ወይም እንደው ከሙስሊም ከተነሱት ውስጥ መልካም ጥሩ የሚባሉት የትኞቹ ናቸው? የማያምኑትን አንገታቸው ላይ ሰንሰለት አድርገው ይዘው መጥተው እስልምና እስኪቀበሉ ድረስ
የሚያደርጓቸው ቀንበር የሚጭኑባቸው አንገታቸውን በሰንሰለት አስረው የሚያመጧቸው እንደዚህ አይነቶች ናቸው ብሎ ይናገራል። ይሄ ሱራ 3:110 ላይ ያለ የቁርአን ክፍል ነው። ስለዚህ አሁን ሙስሊሞች ይሄን ነው ለማድረግ የሚሞክሩት። በመሐመድ ቤስት የሚባለው ወይም ጥሩ የሚባለው ማህበረሰብ የሚባለው ይህ እንደዚህ አይነት የሚያደርግ ነው። ሰዎችን አንገታቸው ላይ ሰንሰለት አድርጎ አምጥቶ ወደ እስልምና የሚቀይር ማለት ነው። ስለዚህ የመሐመድን ሱና የሚከተሉና መልካም የሚባሉ ሰዎች እነዚህ ናቸው ስለሚል አሁን ላይ ያሉት ይሄን ነው ለመተግበር እንትን የሚሉት የሚሞክሩት። ቤስት እንዲባሉም ስለሚፈልጉ ሰዎችን አንገት ላይ ሰንሰለት አድርገው ብረት አድርገው በግድ እስልምናን እንዲቀበሉ የሚያደርጉ ናቸው አሁን ላይ ያሉት ማለት ነው። ባይዘዌ የሆነ መንግስት የተቀየረ ግርግር ሰሞን ላይ ወደ ሀረርጌ አካባቢ ላይ በግድ መስቀል ሲያስበጥሱ የነበረ ቪዲዮ የተለቀቀ ቪዲዮ ነበረ። አጋጣሚውን ተጠብቀው ቅድም ተስፍሽ እንዳልከው ደካማ መንግስት በሚኖርበት ሰዓት ላይ እንደዚህ አይነት ነገር በሚኖርበት ሰዓት ላይ ያችን ትንሿን ጊዜም ቢሆን ለመጠቀም ይሞክራሉ ሙስሊሞች። ስለዚህ አሁን በጣም መንቃት መቻል አለብን። ኦርቶዶክሳውያን ሌሎችም ፕሮቴስታንቶችን ብትሆኑ መንቃት መቻል አለባቸው። ምክንያቱም ቢላ ሲስሉ ለኦርቶዶክስ ብቻ ብሎ አይደለም ክርስቲያን የሚባለውን ሴክት ነው በጠቅላላ ማየት የማይፈልጉት እና በጣም አደገኛ ሴክት ነው ስልጣኑ ላይ የወጣው። እሱን ምናልባት ማሳወቅም ካለብን ለሌሎችም አካል ማሳወቅ መቻል አለብን። ኢትዮጵያ ውስጥ ምን እየተደረገ እንዳለ ማሳወቅ ካለብንም ማሳወቅ አለብን ብዬ አስባለሁ። ሌላው ያው ሳሂህ አልቡኻሪ 25 ላይ መሐመድ ሰዎች ሁሉ እስልምናን እስኪቀበሉ ድረስ እንድዋጋቸው ታዝዣለሁ። እንደዚህ ካደረጉ እስልምናን ከተቀበሉና እንደኛ ስርዓትን ከፈጸሙ ደማቸውና ንብረታቸው ከኔ ይጠበቃል ብሎ ያስቀመጠበት ክፍል አለ። ሳሂህ አልቡኻሪ 25 ላይ ደማቸው ከኔ ይጠበቃል። ስለዚህ የመጣበት ዓላማ ራሱ ሲናገር ሰዎች ሁሉ ላኢላሃ ኢለላህ መሐመድ ረሱላላህ እስኪሉ ድረስ ዘካትን በቃ ሙስሊም እስኪሆኑ ማለት ነው እስኪሰጡ የጸሎት አቅጣጫቸውን ወደኛ አድርገው ወደ መካ አዙረን ፊታችን እስክንሰግድ ማለት ነው። ሊትራሊ ሙስሊሙ ነው ማለት ነው። ሌላ እንደዛ ከሆናችሁ ደማችሁም ንብረታችሁም ከኔ ይከለከላል፣ አለበለዚያ ግን ደማችሁ በእጄ ነው ብሎ ይናገራል ማለት ነው። ስለዚህ እስልምና ራሱ መሰረቱ ከዚህ አንጻር ስለሆነ በጣም መጠንቀቅ ያስፈልጋል። ቅድም ተስፍሽም ሲናገር በሰዎች መካከል ተደብቆ የመኖር ቻንስ አለው። ለምሳሌ በአውሮፓ በአሜሪካ ላይ በአሁኑ ሰዓት የሚኖሩ ሙስሊሞች በጣም ትሁት በጣም እንትን መስሎ ነው የሚታዩት እና እየበዙ ሲሄዱ ጊዜው ሲመቻችላቸው ግን እውነተኛ ማንነታቸው ይወጣል ማለት ነው። እና ኢትዮጵያ ውስጥም ያለው እንደዛ ነው። በእርግጥ አሉ ሴክት አላቸው። በእርግጥ አስቀድሞ የነበሩት ኢትዮጵያ ውስጥ የነበሩት ከዚህ ከአክራሪነት ውስጥ ብዙም እንትን ያሉ አይደሉም። ሱፊ የሚባሉት ደህና ናቸው። ወሃቢ የሚባሉት መሐመድ ወሃብ የሚባል ሰውዬ መሰረተዋል ከዛሬ 200 ዓመት በፊት። በጣም እንትን ናቸው፣ ጽንፈኞች ናቸው። በሃይማኖት ሬሲስት ናቸው። በነገራችን ላይ ሬሲስት አይባልም ግን ጽንፈኞች ናቸው። ግን በሃይማኖት በጣም ሬሲስት ናቸው። በጣም ጫፍ የረገጠ ጥላቻ አላቸው ለሌላው ዓለምን ሁሉ በእስልምና ለመገበር ነው የሚሰሩት። በእርግጥ የሆነ አሳይተዋል። በአይኤስኤስ በሚባል ግሩፕ የተወሰነ ነገር አሳይተዋል። አልተሳካላቸውም እንጂ ያ ነው በቃ ዓለማቸው። ዓለምን በአንድ ከሊፋ የመግዛትና ዓለምን በጠቅላላ ወደ እስልምና የማምጣት ነው እና በጉልበት ነው። በነገራችን ላይ በስብከት ቢሆን ምንም ችግር የለም፣ ግን በጉልበትና በጉልበት ነው የሚያመጡት። ይሄ ደግሞ የሌላውን መብት ስለሚነካ ዓለም ላይ ችግር የሚያመጣ ነው እንጂ መፍትሄ የሚያመጣ አይደለም። ስለዚህ አሁን ላይ ያሉት ኢትዮጵያ ውስጥ የዛ ሽርፍራፊ የሆኑት ናቸው ወደ ስልጣኑም ወደ መጅሊሱም የመጡት እና ለዚህ ነው ሀገራችን እየተበጠበጠች ያለችው እና በጣም መንቃት ያለብን ይመስለኛል። እና ቤተክርስቲያንም በዚህ ልክ መንቃት መቻል አለበት እና መምህራኖች በእርግጥ የነሱን ሀሳብ የነሱን አስተምሮ እያነሱ ማህበረሰቡን ማንቃት ቤተክርስቲያን ራሷን ነቃ ማድረግ ተገቢ ነው ብዬ አስባለሁ። ያው ትንሽ ሀሳብ ለማንሳት ነው እንጂ በጣም ብዙ ሀሳቦች ማንሳት ይቻላል። ግን ሌላ ጊዜ ስትገባ ማስረጃዎችን ይዘን መተን እየከፈትን እያሳየን በደንብ አድርገን ምን አይነት እንደሆነ አስተምሮታቸው ከሰው ጋር እንኳን አብሮ መኖር እንደማይቻል አስተምሮታቸውን በደንብ እናሳያለን እና ለአሁን ይበቃል። እሺ፣ ሰላም ብያለሁ። ማማ እንደምን ነሽ?
አይሰማም ድምጼ? ሰማል ተስፍሽ ማማዬ ሰላም እያልኳት ነበር። ኦኬ ድንገት ካልሰማች ወይ እሺ፣ እንደምን ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። አሁን በጣም ደስ የሚለው ነገር እህቶቻችንም በእንደዚህ ደረጃ በጣም በእግዚአብሔር ቃል ጠንክረው ሌሎችንም አሁን አስታውሳለሁ ከተወሰነ ከ5 ከ6 ዓመት በፊት እዛ በተለይ በመካከለኛው ምስራቅ የሚኖሩ እህቶቻችን ይሸማቀቁ ነበርና አሁን ግን የሚያሸማቀቁ በደንብ አድርገው መልስ መስጠት የሚችሉናል። በጣም ደስ ካለኛ አንዷ ማማዬ ነች። እንደውም ደስ ብሎኛል። እንኳን ተገናኘን፣ ከጎንሽ ነን። እኛም ገና አብረን ደግሞ ብዙ ነገር እንሰራለን። እንግዲህ እግዚአብሔር ለሁሉም ነገር የእግዚአብሔር ፈቃድ ይሁን እና እንኳን ደህና መጣሽ ብያለሁ። እንኳን ደህና ቆያችሁኝ ተስፍሽ። ደስ ብሎናል። ኧረ በጣም እኔም እከታተልሃለሁ እውነት ለመናገር ቪዲዮዎችን ምናምን እንደውም አንዳንድ ነገሮች እጠይቀዋለሁ። እነ ዮባ በራሱ አንተን የጠቆሙኝ ጥያቄዎች ሲኖሩሽ እሱን አውሪው ብለውኝ ነበር። እንደውም ታስፈልገናለህ። ምንም ችግር የለም። ብዙ አሉ መልሶች ምናምን ለሁሉም እነሱ ለሚያነሱት ነገሮች እርግጠኛ ነኝ ለሁሉም መልስ አለ በእርግጠኝነት የምናገረው እና እነሱ ግን ያው ደፍረን ስለማንናገር መልስ ስለማይሰጥ እና አንዳንዴም ደግሞ ይሉንታ ስለሚይዘን በቃ አላለም ያው ክርስቲያን ስለሆን ውስጣችንም ይራራል። አንዳንድ ጊዜ ያው የሚከብድ ነገር እንኳን በቁርአን ውስጥና በራሳቸው በመጽሐፋቸው እያለ አልናገረውም። በቃ እንደው ከሚያሸማቀቀው ግድ የለም በሌላ መልኩ በሌላ ነገር ብነግረው ብለን እንተዋለን እና ብዙ ግን መልስ መስጠት የምንችልባቸው ብዙ ነገሮች አሉ። ዋናው ነገር ምንድነው? በመጽሐፍ ቅዱስ ላይ እንደተቀመጠ ነው። መልስ ለመስጠት የተዘጋጃችሁ ሁኑ፣ ነገር ግን ንግግራችሁ በጨው የተቀመመ ይሁን፣ ሁሉን ደግሞ በፍቅር አድርጉት ነው እና ያንን ማድረግ ከቻል ብዙዎችን ለክርስቶስ ምርኮ እናመጣለን እኛ እና እኔም በግሌ በጣም ብዙ ሰዎችንም ከእስልምና ወደ ክርስትና አምጥቻቸዋለሁ። ኡስታዙላ ሳይቀር አምጥቼው ኬንያ ውስጥ ሊደበድቡት እያንገላቱት ከላከለውለት ነበር። እኔም ትንሽ ተደባዳቢ ነገር ስለነበርኩኝ እደባደብለት ነበር ብለሱም እና ማንም እንዳይነካው ሁላ አስፈራራ ነበር። በኬንያ በነበርኩበት ጊዜ ጥቃት ሲያደርሱበት ሲመጡ ተከላክለን አርፋችሁ ተቀመጡ፣ አልቀመጥም ካልክ ግን አንተ የምታደርገውን ነገር እኛ እንፈጽማለን እና ግን በዚህ ደረጃ ነው እንግዲህ አንድ ሰው እስልምና ያው እንደሚታወቀው እስልምናን መቀበል እንጂ መተው አይቻልም። ማማይ በደም ታውቂዋለሽ፣ ቤኒም በደም ታውቃለህ ብዬ አስባለሁ። አባም አሁን ሰምተዋል። መቀበል ይቻላል፣ እስልምናን መቀበል ይቻላል፣ መተው ግን አይቻልም። ስለዚህ በእስልምና ውስጥ ያሉ ሰዎችን ራሱ ለማምጣት ብዙ ትግል ጠይቃል። አንዳንዶች መምጣት እንኳን ቢፈልጉ እገደላለሁ ብለው ስለሚፈሩ አይመጡም። በዚህ በአሜሪካ ባለፈው አንዷ ሶማሌ ልጆቿ ክርስቲያን ስለሆነባቸው በተኙበት በቢላዋ ወግታ ገደለች ሁለቱንም እና እንደዚህ አይነት ሁላ ነገር የሚደረግ ነው እና እምነቱን የሚተውን። ስለዚህ ዋናው ነገር ግን እኛ መናገር የሚገባን ነገር እናገራለን። ሌላው የእግዚአብሔር ስራ ነው። ነገር ግን በፍቅር ማድረግ ነው። አንድ የሆነች ነገር እየገለጽኩ ነበርና እሷን ምናልባት ማማ የተወሰነች ነገር ልትይን ትችያለሽ። አንድ ነገር ገልጽና ከዛ በኋላ አባታችን በጸሎት ይዘጉልናል። እሺ ተስፍሽ ቀጥል። አንድ ነገር ማንበብ ፈልጌያለሁ። በጣም አስፈላጊ ነው። ይሄንን በቃ አሁን እየጮሁ ሲናገሩ የነበሩ ሰዎች ምንድነው ፍላጎታቸው? በቃ ፍላጎታቸው አንድ ፍላጎት አለ በእስልምና ውስጥ። አሁን ሁላችንም ማወቅ ያለብን እዚህ 285 ሰዎች አለን ከኛ እዚህ ካለ ውጪ የሚፈልጉት እነሱ የእስልምና የበላይነትን ነው። እስልምና ደግሞ የበላይነት ደግሞ ከያዘ በኋላ ደግሞ ክርስቲያኖች በክርስትና እምነታችን እንቀጥላለን የሚል ከሆኑ ኮንዲሽን አለ፣ ቅድመ ሁኔታ ይቀመጣል። እኛ ክርስትናችንን የምናስቀጥልበት ወይም እንደዛው የምንኖርበት
በዛ ስንኖር እነሱ ያስቀመጧቸው ጋሉ። ይሄ ምንድነው? የኢየሩሳሌም ሊቀ ጳጳስ የነበረው ፓትርያርኩን ሶፎሪየስን ዑመር አልከታብ የተባለ የመሐመድ ማለት ሁለተኛው የነበረው እሱ ሱልጣኑ እሱ ምንድነው ያደረገው? ኢየሩሳሌም ካሸነፈ በኋላ በክርስቲያኖች ላይ ሕግን ያወጀባቸው። ያ አዋጅ እንዲህ ነው የሚለው፣ እያንዳንዶቹ ያነባቸዋለሁ። እሱም ፓክት ኦፍ ኡማር ይባላል። እንደውም የሳውዲ አረቢያ ውስጥ ያለ እንደውም በሳውዲ አረቢያ የሚታወቀው አንድ ሰው አለ። ቆይ ስሙንም ጭምር ልነግራችሁ ፈልጋለሁ ስለሚጠቅም ማለት ነው። በሳውዲ አረቢያ ሼክ ማርዙቅ ሳሌም አልጋምዲ እስላማዊ ህገ ፍልስፍና ብሎ በ2002 ዓ.ም በቴሌቪዥን የዑመርን ስምምነት ተግባራዊ ማድረግ አለብን ይላል። እና የዑመር ስምምነት ምንድነው የሚለው ይሄ ነው። እና ይሄንን ይዘን እንግዲህ ምን አይነት ትግል እንደሚጠበቀን አሁን እናየዋለን ማለት ነው። የመጀመሪያው እንዲህ ይላል፣ ክርስቲያኖች አዲስ ቤተክርስቲያን መስራት አሮጌውንም ማደስ በፍጹም አይችልም ይላል። የሚገርማቸው አሁን ግብጾች አያድሱም። አሁን ግብጾች ቤተክርስቲያናቸው ያረጃታል እንጂ ከፈረሰ እንጂ አይችልም። በእንደዚህ አይነት ሁኔታ ውስጥ ነው የሚኖሩት። ሁለተኛው ደግሞ ይላል የሙስሊም መንገደኞች ሩቅ መንገድ ተጓዦች በቤተክርስቲያን ውስጥ እረፍት ማድረግ ይችላል። አንድ የሙስሊም መንገደኛ ሲመጣ በቤተክርስቲያን ጋር ካለፈ ገብቶ ይተኛል። ቤተክርስቲያን ውስጥ ቅድስተ ቅዱሳን ነው መቅደሱ ነው የለም፣ ገብቶ ይተኛል። አርፎ ሲያርፍ ደግሞ ክርስቲያኖች ለዛ ሰው ምግቡን መጠጡን ሁላ 3 ቀን አርፎ ወደሚፈልገው መንገድ እስኪሄድ ድረስ ይሄን ሁላ የማድረግ ግዴታ አለበት ይላል። ሶስተኛው ደግሞ ክርስቲያኖች እስላማዊ መንግስትን ለመቃወም ድጋፍ መስጠት ተጻራሪ መሆንም አይችልም። የእስላማዊ መንግስትን መቃወም አይችሉም፣ ለሚቃወሙትም ድጋፍ መስጠት አይችሉም ነው። ድጋፍ አሁን እያየን ነው። አሁን እኛ ይሄ እየተደረገ ነው ነገራችን ውስጥ። ኢቭን አሁን በቤተክርስቲያናችን ውስጥ ያለውን ብዙ ክርስቲያኖችን በአማራ ክልል በጣም ብዙ ክርስቲያኖች ባለፈው በትግራይ 1 ሚሊዮን ኦርቶዶክሳውያን ሲገደሉ ይሄ ነገር እንኳን ሲገደል ሲያቀጣጥሉ ከነበሩት አብዛኛዎቹ እንደዚህ ዋሃቢዎቹ ላይ አሉበት። አራተኛው ደግሞ ይላል ክርስቲያኖች ለሙስሊሞች ሁሉ የአክብሮት ሰላምታ መስጠት አለባቸው ይላል። ክርስቲያኖች በፈረስ ሲጓዙ ያለ ኮርቻ እና ልጓም መሆን አለበት ምቾት እንዳይሰማቸው ይላል። አሁን እኮ ፈረስ የለም እንጂ እንደው እንግዲህ በፈረስ እንኳን ስንሄድ ከዛ ላይ ከኮርቻ መቀመጫ ምቾት እንዳይሰማ መሆን አለበት ማለት ነው። ይህ ሁላ የሚደረገው ምንድነው? በዛ ነገር ተማረው እምነትን እንዲተው ለማለት ነው። ክርስቲያኖች በጣታቸው ቀለበት ለአንገታቸው ጌጥ ማድረግ አይችልም ይላል። ክርስቲያኖች የሙስሊሞች የበታች መሆናቸው ተለይተው እንዲታወቁ አንድ አይነት መልክ ያለው ልብስ ብቻ ይለብሳሉ ይላል። አንድ አይነት በኢራን እንደዛ አድርጓቸዋል። በኢራቅ ውስጥም የነበሩ ክርስቲያኖች እንደዛ አድርጓቸዋል። አንድ አይነት ልብስ ነው የሚለብሱት። በቃ ሁሉም ይታወቃሉ። ክርስቲያኖች ከሙስሊሞች አጠገብ ቤት መስራት አይችሉም ይላሉ። ቤቱን እንዳይሰሩ ክርስቲያኖች የሃይማኖት በዓላቶቻቸውን በህዝብ ፊት ማክበር አይችሉም። ለቅሶም ድምፃቸውን ከፍ አድርጎ ማልቀስ አይቻልም። አሁን እንግዲህ አስቡት እንግዲህ ተለጉመን ነው ማለት ነው። ምን ማልቀሱላ አንችልም። ይሄንን ነው እንግዲህ አሁን የሸሪያ ህግ እናመጣለን። ኢትዮጵያ በእስላማዊ ህግ መተዳደር አለባት። ከዛ የፓክት ኦፍ ኡማር የኡመር ውል መተግበር አለበት እያሉ ሁላ የሚያስቀምጡ ይሄ ነው። በቤታቸው በኩል የሚያልፍ መንገደኛ ሙስሊምን ለ3 ቀን መመገብ አለባቸው ይላል። ክርስቲያኖች ለሙስሊም ሊቀመጥ ከወደደ መቀመጫውን ተነስተው መስጠት አለባቸው። አሁን እኛ በሀገራችን ትልቅ ሰው ሲመጣ ሙስሊሙም ይሁን አሕዛብም ይሁን ትልቅ ሰው ስለሆነ ክብር ስለሚገባው አለቃል። ይሄኛው ግን ሙስሊም ብቻ ስለሆነ ህፃንም ይሁን ወጣትም ይሁን ሴት መልቀ አለብን። ክርስቲያኖች መቀመጫችንን መልቀ አለብን። ክርስቲያኖች በቀላሉ ተለይተው እንዲታወቁ የፊተኛው ፀጉራቸው ሙሉ ለሙሉ መላጨት አለበት። ይህም ለሙስሊሞች መሳቂያ ያደርጋቸዋል ይላል። ክርስቲያኖች ጥበቃ እንዲደረግላቸው የተለየ ጥበቃ ገንዘብ መክፈል አለባቸው ይላል። ይህ ውል ወይም ስምምነት ኮንትራክት ቢትዊን ዘ ፓትሪያርክ ኦፍ ጀሩሳሌም ሶፎሪየስ ኤንድ ኢስላም ሰከንድ ካሊፍ ዑመር ኢብን አልከታብ በመባል ይታወቃል። እንግዲህ በእንደዚህ አይነት ህግ አራዊት ስርዓት ውስጥ ተገዢ
እንድንሆን ነው አሁን እየተሰራ ያለው። እንግዲህ የሚነቃ የንቃ። እንግዲህ ከዚህ በላይ ምን ይባል? እንግዲህ አባታችን እሳቸው ምክር አድርገውልን በሚቀጥለው ደግሞ በይደር እናቆየዋለን። ሁሉም ነገር በአንድ ጊዜ ተደግሮ አያልቅምና በደንብ ማማይ እኔም በውስጥ አናግርሽና ቢኒም አናግርና ላይቭ ገባለሁኝ። አንድ ላይ መጽሐፍቶችን አዘጋጅተን እናስተምራለን፣ ክርስቲያኖችን እናነቃለን፣ ሙስሊሞችን ደግሞ አንዳንዶችን ደግሞ ከእሳት ውስጥ ደግሞ ነጥቀን እናድናለን። በሚፈለገው ሁሉ መስዋዕት እንከፍላለን። ስለዚህ ይሄን ነው ማለት የምችለው ለዛሬ። ሰዓት አሁን ኦልሬዲ ኩለለት ሊሆን ነው፣ ትንሽ ደቂቃ ነው የቀረው። ስለዚህ አባታችን ምከሩን፣ መንገድም ደግሞ አሳዩንና ደግሞ ጸሎትም ደግሞ አድርገልን እላለሁ። እሺ በጣም ነው የማመሰግነው። ቃለ ሕይወት ያሰማልን። በጣም እናመሰግናለን። በደንብ በንባብ የዳበረ አይምሮ ነው ያለህ። እግዚአብሔር በሚያውቀው አልተጠቀምንብህምና እኔ ግን አሁን ስታሳየን የነበሩ መጻሕፍቶች በሙሉ እንግሊዘኛ ናቸው እና ወደ አማርኛ መተርጎም አለባቸው። እኔ እስልምና ላይ መስራት ሌላው ከመስራት በጣም ቀላል ሆኖ አግኝቼዋለሁ። አንደኛ እንደው ዝም ብሎ ማንበብ በራሱ በአማርኛ እየገለጡ ማንበብ ብቻውን ራቆታቸውን ያስቀራቸዋል እግዚአብሔር በሚያውቀው። እኔ እንደው ቁርአንን አንብቦ ወይንም አሁን ይሄ ምንድነው የተለያዩ እንትኖች አሏቸው የቡልጋል መራም ያለውን የሐዲሳቱ ምናምን ሳነብ የነሱን በጦር ኃይል ነው ቆሞ ያለው ህዝባቸው እንጂ ሰው ከእስልምና ያፈነገጠ ግለሰብ የንስሐ ዕድል ይሰጠዋል፣ ወደ እስልምና እንዲመለስ ይመከራል፣ ማብራሪያ ይደረግለታል። በክደቱ ከጸና ግን በህግ አግባብ ይገደላል የሚል ከሰለበ በኋላ አይሁድ የሆነን ሰው በማስመልከት እስኪገደል ድረስ አልቀመጥም፣ ያላህና የመልእክተኛው ፍርድ ይህ ነው እያሉ እንዲገደልም አዘዙ። ተገደለ እያለ መጨረሻ ላይ ደግሞ እኔ በጣም የሚያስቀኝ ነገር አንድ ቃል እዚህ ቁርአን ምንድነው በሱራ 9:5 ላይ የተከበሩት ሞሮች ባለቁ ጊዜ አጋሪዎቹን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸውም፣ ከበቧቸውም፣ ለነርሱ መጠባበቅ በየመንገዱ ተቀመጡ፣ ቢጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ ምጽዋትንም ቢሰጡ መንገዳቸውን ልቀቁላቸው ይልና አላህ መሐሪ ያዛኝ ነውና ይላል። ግደሉ ሲል ቆይቶ መሐሪ ነው አላህ። እና እኔ ጥያቄ የምጠይቀው በዚህ አጋጣሚ እንዴ አላህ ግን እንዴት ነው ራሱን መከላከል አይችልም ወይ? አማኞቹ ናቸው ማለት ነው የሚከላከሉለት? እንደውስ በሱ እንዲያመልኩ እሱን እንዲያመልኩት በሱ ሰዎቹ እንዲገዙ ማድረግ የሚችሉ ተከታዮቻቸው ናቸው እንጂ እሱ መናገር የኛ አምላክ ድምጹን ሲያሰማ ምድርን የሚያንቀጠቅጥ አምላክ ነው ያለን። እንዲያውም በነገራችን ላይ ቅድም ስታነበው የነበረውን መጽሐፍ ሂትለር ሁሉ የጻፈው ነው ይመስለኝ። ሂትለር በአይሁዳውያን ላይ የፈጸመው ግፍ የድሮ ነጮችም ጥቁሮችን ያረጓቸው የነበረው አይነት ለባርነት ባሪያ ገዝተው ያረጉት እንደነበረው አይነት ነው። እኔ እስልምና ላይ ለመስራት ዝም ብሎ መጽሐፉን መግለጽ ዝም ብሎ ማንበብ ራሱ እኔ እግዚአብሔር በሚያውቀው አንድ ቀን አንድ ትንሿ የምትባል ልጅ አለችና መታ ስታነብልኝ በጣም ዘገነነኝ። ማለት መስማት ከበደኝና ሞዴሬተሬ ሚውት አደረገቻት ማለት ነው። ምክንያቱም በጣም ማንበብ ራሱ ለዚያ ነው እነሱ ወደ አማርኛ መተርጎም አይፈልጉም ነበረ። አንድ ቀን ላይቭ ከፍቼ ነው ብያቸው ከየት አገኘው በአማርኛ የት ነው ያገኘው እያሉ ነበር ሙስሊሞች ራሱ ማለት ነው። ለካ የማይተረጉሙት ውስጡ ለቄስ ነው ማለት ነው። ጉድ ያለበት መጽሐፍ ነው። እና ይሄ ተቀነጫጭቦ ከብሉይ ኪዳንም ከአዲስ ኪዳንም ይሄ በጥራዝ ነጠቃለ የለ የአገሬ ገበሬ የሚጠቅሰው ጥቅስ አይነት አድርጎ እንደ ቅድም እንዳልከው ሙሴን እና እመቤታችንን የስንት ሺህ ዘመን ታሪክ አንተም ብሎ ህትማማች የሚያደርግ የታሪክ እንኳን በስነ ስርዓቱ የማይጠቀስበትን ይዘው ሰው እንዴት ሊከተለው ይችላል? እግዚአብሔር በሚያውቀው። የኛ አምላክ ግን ኃጢአተኛው በኃጢአቱ ቢሞት ደሙን ከእጅ ፈልገዋለሁ የሚል እነሱ ክርስቲያን ከገደላችሁ ትጸድቃላችሁ የሚልና
እንደው ክርስቲያኖችን የሚያስጨንቅ ጥሩ እስላም ነው የሚባል የኛ አምላክ ግን በእኩልነት ሁሉን እንድንወድ የሚያደርግ ለጠላቶቻችን ሳይቀር የሚያደርጉትን ያውቁምና ይቅር በላቸው የምንል። በነገራችን ላይ ሙስሊሞችን እኛ እስልምና የስተት ትምህርት ነው ግን እስልምናን የሚከተሉትን ሰዎችን ግን አንጠላቸው። በጣም ነው የምንወዳቸው። እንደተባለው በጣም ጤነኛ የሆኑ ሰዎችን አፕሪሼት እናደርጋለን። ቆንጨራ ይዞ ወንድሞቻችን እህቶቻችንን ካልገደልኩ አልጸድቅም የሚል ልሙጥ ቴሮሪስትና ይሄ አሸባሪን ግን ትግስት የለን። ይሄ እዛ በዚህ አጋጣሚ እኔ እውነት ለመናገር ይቅርታ አረብ ሀገር ምናምን የምትኖሩ ሰዎች እኔ አልፈቅድም። እኔ እውነት ለመናገር አብሬያችሁም ቢሆን መስራት አልፈልግም ለደህንነታችሁ ሲባል ማለት ነው። ቢያንስ ምንድነው ዝም ብሎ በአየር ላይ ሄዶ አላስፈላጊነት ኦፍ ኮርስ ስለ ክርስቶስ መሞት ክብር ነው ግን እኔ ከናንተ በላይ ቀድሜ መሄድ አለብኝ ብዬ አምናለሁ። የተሻለ እኔ ቄሱ ለፍሮ ማስተማር መምከር ይጠበቅብኛል። ከዚያ ምዕመናን ይከተሉ እና እህቶቻችን በተለይ እንደዚህ ለደህንነታችሁ አስጊ በሆነበት ቦታ ላይ ያላችሁ ሰዎች እኔ በውስጥ መምከር የምፈልገው ይሄ እኮ ዝም ብሎ ምንም ስለ እምነት ምንም በሰማይ ሚስት ለማግባት ገና የሚቋምጥ ገና እዚያም አልጋ ሊሰብር የሚፈልግ ምን ስለምኑ ሞራል የሌለው ምን ለምን ብሎ ይራራል እንደዚህ ያለው እና አሁንም ኢትዮጵያ ውስጥ ፈርተው ነው እንጂ ቢችሉ አቅም ቢያገኙ አንድ ቀን ሊያርዱን ኦፍ ኮርስ አርገውታል። ጅማ ላይ ካህናቱ ታርደዋል። ሊቢያ ላይ ታርደናል። ግራኛ አይበድም ሲያደርገው የነበረው እሱ ነው። በነገራችን ላይ መንግስት ለራሱ ሲለራሱ ለደህንነቱ ሰው የወደደውን ይከተል። ይሄ ወርቃማ የሆነ ህግ ነው፣ ለሁሉም የሚሰራ ሰው ድንጋይ የሚያምልክ ደጋግሜ ነው የምናገር መብቱ ነው። ክርስትና ይፈቅዳል። የወደደኝ ይከተለኝ ነው የሚለው፣ የወደደ ይምጣ። ከዛ በተረፈ ግን ከኔ እምነት ውጭ የሆነውን እገላለሁ፣ አጠፋለሁ። ቁርአናቸውን የገለጡት የኛ ልጆች ክርስቶስን እብድ እያሉ የሚሳደቡ ቤተክርስቲያን ይቃጠል እየሉ በአደባባይ ሳያፍሩና የሚያሸብሩትን ሰዎች በአደባባይ እየሄዱ ወንድሞቻችን በር ሊዘጉ ግን አይገባም። ይሄንን ድምጽ የምትሰሙ ሰዎች በዚህ አጋጣሚ ትክክል አይደለም። የመንግስት ባለስልጣናት በህግ ላይ ያላችሁ ሰዎች ህግ አስከብሩ። በአደባባይ ቤተክርስቲያን እናቃጥላለን፣ ጴንጤንና ክርስቲያንን በሙሉ እናጠፋለን የሚሉ ሰዎች እንዴት በከተማ ወክ ሊያደርጉ ይችላሉ? በዚህ አጋጣሚ በምንም ክርስቲያን እንደዚህ እንዲን አንፈቅድም። አንደኛ ኃጢያት ነው፣ ወንጀላችን አይፈቅድም። ሰው ይገደድ አይደለም እንስሳ እንደውም ጻድቅ ስለ እንስሳው እንኳን ይራራል መጽሐፋችን። መግደል ኃጢያት ነው። የፈለገው ነገር ቢሆን ለክርስትና የእምነት የብሎ የሚገል ክርስቲያን የለንም። መጽሐፋችን አይፈቅድም። ቆማችሁ ግን ተገደሉ ደግሞ አንልም። ደግሞ ኖ እንከላከላለን። ማንም ቤቴ ድረስ መጥቶ እንዲያንኳኳ በተኛውበት መጥቶ ሊያርደኝ የሚፈልግ አራጅን ግን አንታገስ። ይሄ ኢትዮጵያ ነው። የሸሪዓ ህግ የሚከበርበት ዱባይ እንኳን የማይደረግ ነገር። በነገራችን ላይ በጣም ዱባዮች ነፃነት ያለበት ሀገር ነው ኢትዮጵያ። ጎረቤት ከጎረቤት በጦር የሚጠበቅ አምላክ ነው ያላቸው በጦር። ስለዚህ አድቡ ማለት እንፈልጋለን። መጀመሪያ የእናንተን ባለጌ አርሙ። በየአደባባዩ ቆንጨራ ይዞ እናርዳለን፣ እንገላለን፣ ቤተክርስቲያንን መስጊድ እናረጋለን። እንት ባለጌ ነው እናሳያችሁ እንዲህ ቪዲዮ እየገለጡ እና አንድ በቃ የተወሰኑ ልጆች ደግሞ ምንም እንኳን አልሰሩ፣ ምንም ገና ምንም አልተደረገም። እግዚአብሔር ከዚህ በኋላ ግን ቁርአኑን እንገልጠዋለን። ግደል የሚለውን መጽሐፍ መተህ እዚህ ትከራከራለህ። በገቡበት እየገባህ በየመንገዳቸው እየተጠባበቅ አጥፋ የሚለውን ታፍርበታለህ፣ ተሸማቀቅበታለህ። ይሄ በዓለም አቀፍ ሊታገድ ይገባል። እንደዚህ ያለ ቴሮሪስት የሆነ ዓለምን የሚያሸብር ግደሉ የሚል በምንም አይነት ሃይማኖታዊ መመሪያ ሊሆን አይገባም። በዓለም ላይ እንዴት ግደሉ ይባላል? እንዴት ሰው ግደሉ? እንዴት ከእምነት ውጭ የሆነውን ሰው ግደሉ ይባላል? ይሄ የሚያስገድለው ምን አይነት የእምነት አባት ነው? ይሄ የሚያስገድለው የሰው ደም የሚጠጣ ትክክል አይደለም።
ትክክል አይደለም እና ይሄ በጣም መታረም አለበት። በሀገራችን በመተባበር ሰዎች ወደዱት ይከተሉ መብት ነው። እንኳን አይደለም እምነትን የመምረጥ ፖለቲካዊ ድርጅት እንኳን መርጦ የመከተል መብት የለሰው ልጅ ሂውማን ራይት እና ዲሞክራቲክ ራይቶች አሉ። ስለዚህ ይሄንን እናድርግ። ሌሎች ወንድሞቻችን ራሳችሁን ጠብቁ፣ እህቶቻችን ራሳችሁን ጠብቁ። እኛ እንከላከላለን፣ እኛ ማውራት እንችላለን፣ አፋለን። እኛ ስራችንም ነው መጽሐፍ ቅዱስን ማስተማር መግለጥ፣ የስተትን ትምህርት ስህተት ነው ማለት ስራችን ነው። ከእናንተ በፊት እኛ እናውራ፣ እናንተ ወደ ኋላ ተከተሉ እና ሰማዕትነትን በእኛ ይሻላል። እኛ ብንቀድም ነው የሚሻለው እግዚአብሔር በሚያውቅ እና በተለይ በውጭ ሀገር በአረቢያ ሀገር የምትኖሩ ጥንቃቄ አድርጉ፣ ራሳችሁን ጠብቁ። እነፎይን እንጠብቃለን። አንድ እንዲነካቸው አልፈልግም። እንደዚህ ያሉት ወንድሞች ታሰሩ ማለት መጽሐፋችሁን ይዘን አደባባይ እንወጣለን። ግደሉ የሚለው ፍቃችሁ እስከምታወጡት ድረስ ማለት ነው። ይህ ትክክል አይደለም። በምንም አይነት መንገድ ግደሉ የሚል መጽሐፍ ይዞ የሚሰብክ እምነት ቆሞ ሊሄድ አይገባም። ደግሞ ከሞራል አንፃርስ በሚስት ላይ ሌላ ስንት ሺህ ሚስት የሚደረድር በሰማይ ገና ዝሙት ለመፈጸም የሚያስብ ይኩ ከሞራል አንፃር ራሱ እኮ ይወደቀ እኮ እምነት የሌላቸው ሰዎች ፓጋኖች እንኳን አያረጉትም። በሴቶች እህቶቻችን ላይ እንዴት ቁማር ይጫወታሉ? ይሄ ትክክል አይደለም። 72 ደናግላን ሰማይ እንዲሁ በእረፍት እንዲሁ ሰማይ ግን የነሱ መንግስተ ሰማያት ግን እንዲሁ በቃ እዚያም የዝሙት እዚያም እንዲሁ እረፍት የለም ማለት ነው። እዚያም በቃ አልጋ ሰበራ አለ ማለት ነው። ደግሞ ከሀብት ጋር የተያያዘ ይሄ ሀብት ከገበረ መንግስት ናችሁ ወይስ ሃይማኖት ናችሁ? ገንዘብ ከሰጠ ግብር ከገበረ ይቅር በሉት። ግብር አስገባሪ ማን ነው ያደረጋችሁ እንዴ? ይሄ ትክክል አይደለም። በተለይ ሴቶች እኔ መውጫ ይስጣችሁ እግዚአብሔር በሚያውቀው የሙስሊም ሴቶች በምድርም በሰማይም እንደው ረፍት እንዳይኖራችሁ እንዴ! በምድርም ተሸፍናችሁ በሰማይም ደግሞ ያንድ ወንድ እንዴት እንደው እግዚአብሔር ራሱ እንደው ፈጣሪ ራሱ ምን አይነት አምላክ ነው? የእናንተ አምላክ ግን ምን አይነት ነው? እንደው ፍትህ የሚባል ነገር የለም። ሴቶችን እንደዚህ በጫወቻ አርሎ እንደው ራሱ እንደ ፍትሃዊ አይደለም። እንደ አምላክ እኮ የሚባለው እኮ ፍትሃዊ ሲሆን እኮ እኩል እንደ ዲሞክራሲ ያውቅም እንደ የእናንተ አምላክ እንደ ቅናት ራሱ አንድ ሚስት ለ72 ሴቶች ለአንድ ወንድ በስላሴ ይሄ በጣም ያሳፍራል። ሸሞኒው ማለት ፈልጋለሁ። እግዚአብሔር ይስጥልኝ። ነገ አገልግሎት ስላለብኝ ከዚህ በላይ መቆየት አልችልም። ተስፍሽ እግዚአብሔር ይስጥልኝ። አመሰግናለሁ። እሺ አባታችን ቃል ተሰማልን። እግዚአብሔር ይስጥልን። ትንሿ እንደምን